የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው ነው። በጣም ያረጀ የደከመ ነው። ሰዎችን ጭኖ ነበር። የጣና ሐይቅ ጀልባ ባለ ንብረቶች ማህበር የቅድስት ክርስቶስ ሰምራን ዓመታዊ ክብረ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭኖ የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አለፈ የሚሉ መረጃዎች በማህበራዊ ሚዲያዎች እየወጡ ይገኛሉ። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ቁጥራቸውን በውል ያልጠቀሳቸው ኦርቶዶክሳውያን ሕይወት ማለፉን በመግለጽ የሐዘን መግለጫ አውጥቷል። የጣና ሐይቅ ጀልባ ባለ ንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባ ግን ሰጥሟል ብሏል። የማህበሩ መሪ አቶ ቻላቸው ጌትነት በሐይቁ ጀልባዎች በሶስት ጎራ ተከፋፍለው እንደሚንቀሳቀሱ ገልጸው አንደኛ የኛ የሆኑት የቱሪስት አገልግሎት ሰጪ፣ ሁለተኛው የአሳ አስጋሪዎች፣ ሶስተኛ ዕቃ ጭነት ጀልባዎች ናቸው። ከእነዚህ ውስጥ ወደ በዓል ንግስ ብዙ ጀልባዎች ሄደው ነበር ብለዋል። ከሄዱት ውስጥ የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው ነው። በጣም ያረጀና የደከመ ነው። ሰዎች ጭኖ ነበር ሲሉ ነግረውናል። ብዙዎች ሞተዋል ተብሎ እየተነገረ መሆኑን የገለጹት አቶ ቻላቸው ነገር ግን ማን ሞተ፣ የት ቀበሌ የሚለውን እስካሁን አልሰማውም። እኔ ባለኝ መረጃ አንድ ሰው ግንባሩ ላይ ተሰንጥቆ መጎዳቱን ነው የሰማሁት ብለዋል። መንስኤውን በተመለከተ ያላቸውን መረጃ ሲያስረዱ ጀልባዎቹ እርስ በእርሳቸው ነው የተጋጩት፣ በዚህም ነው ጀልባው የመስጠም አደጋ የደረሰበት ሲሉ ሰዎች ያሳፈረው ጀልባው የሰጠመበት አካባቢ ከሐይቁ ዳርቻ መሆኑን አስረድተው እኔ የቱሪስት ጀልባዎችን ነው የምመራው፣ በእኛ ጀልባዎች በኩል ችግር የለም፣ የሄዱት ሰዎች በሰላም ደርሰው መጥተዋል፣ በሰላም ተረክበናል ብለዋል። ነገር ግን የመንግስት እውቅና የሌላቸው የመጫን አቅማቸውና የአገልግሎታቸው የማይታወቅ ጀልባዎች በአካባቢው ይንቀሳቀሳሉ። የሚጭኑትን የህዝብ ቁጥር ልኬትም አያውቁትም። እኔ እነርሱን መከልከል አልችልም፣ የምቆጣጠረው የቱሪስት ጀልባዎችን ነው በማለትም ተናግረዋል። የጸጥታ ስጋት የሆኑ ቦታዎች አሉ። ከዚያ አካባቢ ጀልባዎች እንደፈለጉ ነው የሚንቀሳቀሱት። ለራስም አደጋ ስለሚያመጣ አትጫኑ ብሎ እንደ ግለሰብ መከልከል አይቻልም። ከተቻለ መንግስት አካባቢውን የመቆጣጠር ስራ ይስራ፣ የስምሪት አገልግሎቱም ራሱ ቢሰራ ጥሩ ነው ሲሉ መክረዋል። አንድ አባት ህይወታቸው ከማለፉ ውጪ ሌላ የተፈጠረ ነገር የለም። አያሌው አባተ ጀልባው የሰጠመበት ቦታ ከሐይቁ ዳርቻ ነው። ያን ያህል ሰዎች የሚሞቱት አይደለም። የሚዋኝበት ቢሰጥሙ እንኳ የሚወጡበት ነው። ማህበሩ የቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓል ለማክበር የሚጓዙ ተሳፋሪዎች ጭና የነበረች አንዲት ጀልባ ጣና ሐይቅ ላይ በደረሰባት የመስጠም አደጋ የበርካታ ምዕመናን ህይወት አለፈ የሚሉ መረጃዎች በማህበራዊ ሚዲያ ዛሬ ከሰዓት የጣና ሐይቅ ጀልባ ባለ ንብረቶች ማህበር ስለ ክስተቱ የሰጠውን ማብራሪያ ማቅረቡ ይታወሳል። አሁንም ድረስ ጉዳዩ በማህበራዊ ሚዲያ መነጋገሪያ ሆኖ 80 ሰዎች ሞተዋል እየተባለ ሐሰተኛ መረጃ እየተሰራጨ ነው። የገዳሙ አካላት ለማግኘትና ማብራሪያ እንዲሰጡ ለማድረግ ሞክሮ ስልካቸው አልተነሳ። የጣና ሐይቅ ጀልባ ባለ ንብረቶች ማህበር በሰጠን ቃል ግን ጀልባው እንደሰጠመ አረጋግጦ ከ80 በላይ የጀልባዎች ተሳፋሪዎች ህይወታቸው ተቀጥፏል የሚባለው ሙሉ በሙሉ ውሸት እንደሆነ ገልጿል። የማህበሩ መሪ አቶ ቻላቸው ጌትነት ጀልባው ሰጥሟል፣ እውነት ነው፣ ብዙዎች ሞቱ መባሉ ግን ሐሰተኛ ነው ሲሉ ለቲክቫ ኢትዮጵያ ገልጸዋል። ጀልባ ሰጥሟል ወይ ለሚለው አዎ ሰጥሟል፣ በርካቶች ሞተዋል ወይ ለሚለው አልሞቱም ብለዋል። የሰጠመው የአሳ ጀልባ በመባል የሚታወቀው ጀልባ እንደሆነና ሰዎችን ጭኗል መባሉ እውነት መሆኑን፣ ነገር ግን ብዙዎች ሞቱ እየተባለ የሚራገበው ውሸት እንደሆነ ተናግረዋል። በእርግጥ ያለ አግባብ ሰዎችን እየጫኑ ነበር። የሰጠመው ጀልባ ከሌላ ጀልባ ጋር ተጋጭቶ ጀልባው የመስጠም አደጋ ደርሶበታል። አንድ ሰው እንደተጎዳ ነው የሰማሁት። ቲክቶክ ላይ ግን ብዙ ሰዎች ሞቱ ብለው የሐዘን መግለጫ እያነበቡ ነው ብለዋል። ማንኛውም የሞቱት ማን ናቸው የሞቱት የየት አካባቢ ሰዎች ናቸው የሚለውን እንኳ በትክክል አልሰማውም። ጀልባው የሰጠመበት ቦታ ከሐይቁ ዳርቻ ነው። ያን ያህል ሰዎች ሰጥመው የሚሞቱበት አይደለም። የሚዋኝበት ቢሰጥሙ እንኳን የሚወጡበት ነው ሲሉ አክለዋል።
ጥልቅ ሆኖ ሰዎችን ለሞት የሚያደርስ አይደለም። ጀልባው የሰጠመበት ቦታ ከሞት የሚደርስ አይደለም ብለዋል። በሌላ በኩል የአማራ ክልል ፍትህ ቢሮ ምክትል ኃላፊ አያሌው አባተ ዶክተር 80 ሰዎች ሞቱ እየተባለ የሚወራው ሐሰት ነው ብለዋል። በጣና ሐይቅ ወደ ክርስቶስ ሰምራ ትላንት ሲሄዱ ጀልባ ሰምጦ 80 ሰዎች ሕይወት ተቀጠፈ በሚል የማህበራዊ ሚዲያ ላይ በአንዳንድ ሰዎች የሚሰራጨው ወሬ የሐሰት ነው ያሉ ሲሆን በጀልባዎች የእርስ በርስ ዳር አካባቢ መገጫጨት አንድ አባት ሕይወታቸው ከማለፍ ውጪ ሌላ የተፈጠረ አደጋ የለም ብለዋል።